ብዙውን ጊዜ የትዳር አጋራችን የሚመጣው እኛ ዝግጁ ባልሆን ሰዓት ነው። እንዴት መሰላችሁ? አንዳንዴ የዩኒቨርሲቲ ተማሪ ሆነን በጣም የሚገርም ሰው በህይወታችን ያመልጠናል። አንዳንዴ ደግሞ በጣም ቢዝነስ ላይ ስንሮጥ በቃ ለዛን ነገር ወር ለፍቅር ግንኙነት ወር ለትዳር ምንም አይነት ጊዜ ባልሰጠንበት ሰዓት የሆኑ ገራሚ ሰዎች አልፈውናል። በእርግጠኝነት ብዙ ህይወት ውስጥ ይሄን ያለን በሴትም በወንድም መቼ ነው ዲሳይድ ማድረግ ያለብን? እድሜን አይተን ነው ኦር ደግሞ ሁኔታዎችን አይተን ነው ኦር ገንዘብን አይተን ነው? በምን ሰዓት ነው ሪሌሽንሺፕ መግባት ያለብን የሚለው ሁላችንም ጥያቄና ብዙ ዋጋ የሚያስከፍለንም ይሄ ጉዳይ ይመስለኛል። እንደኔ እኔንም የጠቀመኝ እናንተንም ይጠቅማል ብዬ ያሰብኩት the only matter የሚያደርገው ነገር ለትዳር ያላት አመለካከት ለትዳር ያለው አመለካከት ጥሩ ከሆነ ያ ሰው አግቡት። ለትዳር የሚሰጠው ዋጋ ለትዳር የሚሰጠው ቦታ ምን ይመስላል? በቃ the only question ይሄ በትክክል ከመለሰላችሁ ያ ሰው አግቡት። ትዳር ምንድነው የሚለው ከገባው ትዳር የማይወጣበት ህይወት እንደሆነ ትዳር ለልጆች ዋጋ መክፈል እንደሆነ ትዳር ለትዳር አጋር ሙሉ ጊዜን መስጠት እንደሆነ ትዳር እጅግ በጣም ብዙ ሐስሎች እንዳሉት ትዳር ራሱ ትምህርት ቤት እንደሆነ ወደ ትምህርት ቤት እንደሚገባ የሚያምን ሰው ከሆነ አግቡት። ግድ የለም በምንም ታይም ይሁን ያ ታይም ያልፋል። በምንም ሁኔታ እኮ አልፏል። አሁንም እኮ አልፋችሁ እዚህ ደርሳችኋል። ያገባችሁም ያላገባችሁ ምናልባት እንግዲህ ያገባችሁ ይሄ ጉዳይ እንዴት እንደመጣችሁ ታውቁታላችሁ። ነገር ግን ወደ ጋብቻ ለመሄድ ወደ ትዳር ለመሄድ ብዙ መሰናክሎች የሚገጥሟችሁ ሰዎች ምናልባት በፕሪንሲፕል ደረጃ ትዳር ምንድነው የሚለው በቃ እንጂ ስታረጉ ራሱ ስትገናኙ እኮ ስለ ትዳር ያለውን አመለካከት ስለ ትዳር ያላትን አመለካከት ትመዝናላችሁ። ያ ቴስቱ ካለፈላችሁ ያን ቴስት ካለፈ ያን ሰው አግቡት። በቃ ምንም አይነት ሲቹዌሽን ላይ ሆኖ ወደ ትዳር ግቡ ከዛ ሰው ጋራ። ቴንክ ዩ